የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፈ ይሁን ይሁሉ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ በ12 ሚሊዮን ብር አጀንዳ ዙሪያ እዚህ ቲክቶክ ላይ ምንም ነገር ማለት አልፈልግም ነበር ነገር ግን ወንድማችን ሱላያድን ፌስቡክ ላይ ዛሬ የጻፈውን ታሪክ አይቼ በጣም ስላዘንኩኝ ሁሉም ሙስሊም ማወቅ አለበት ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁት ታሪኩ ምንድነው ሁለት ልጆች ያሏት እናት ባሏ ትቷት ይጠፋል ልጆቿን ይዛ ጎዳና ላይ ልትወድቅ ስትል ፕሮቴስታንቶች ነይ ቤት እንስጥሽ በሚል ወደ ቸርች ይዘው ሄደው ወደ ፕሮቴስታንት ሃይማኖት ገብታ ልጆቿን እንደሚያሳድጉላት ነው ያደረጓትና አሁን በፕሮቴስታንቶቹና በእስልምና ሃይማኖት መካከል ሆና በጣም ተቸግራለች ህፃናቶቹ መስጊድ እንሂድ ይያሉ ይጎተጉቷታል የሚረዳት ፕሮቴስታንቶች ናቸው በጣም ግራ ተጋብታ ወንድሞቼ ድረሱልኝ ብላ ለሱለያድም ነግረው እስኪ ድረሱላት ብሎ ጽፎ አይቼ ነው ይሄን ቪዲዮ እንድሰራ ያደረገኝ ኢትዮጵያ ውስጥ በዚህ ጊዜ እጅግ በጣም አደገኛ ዘመን ነው በተለይ ለሙስሊሙ ማህበረሰብ ማለት ነው ፕሮቴስታንቶች ይህ ጊዜ ፕሮቴስታንት ማህበረሰብን ማጆሪቲ የምናደርግበት ጊዜ ነው ብሎ ስለሚያስቡ በኃይለኛው እየተንቀሳቀሱ ነው ኢትዮጵያ ውስጥ ደግሞ ሁላችሁም እንደምታውቁት ኑሮ በጣም ተወዷል ማህበረሰቡ እንኳን ኑሮ ተወዶበት በደርቅና በጦርነት የሚፈናቀል አለ ሆን ተብሎ ለድህነት የሚዳረግ አለ ለምሳሌ ሸገር ሲቲ ላይ አብዛኛው ቤታቸው የፈረሰባቸው ሙስሊሞች ናቸው 99% ምናልባትም የወሎ የስልጤ የጉራጌ አካባቢዎች ናቸው እነዛ ቤት ፈርሶባቸው ተፈናቅለው የሆነ ቦታ የተጠጉበት አካባቢ የፕሮቴስታንት ነብያቶች ቸርቾች አሉ እዛ የሚገርማችሁ ነገር ፓስተሮች አሉ እዛ ድሃ ሲያድኑ ነው የሚሉት ልክ ጥንባንሳ አሞራ የገማ ስጋ ሲፈልግ እንደሚውለው እንደዛ ድሃ ሲያድኑ ነው የሚሉት እንጂ ኢንተርኔት ላይ እንኳን አይደለም ፕሮቴስታንት ክርስቲና ተሰብኮ ዋጋ የለውም ብያችኋለሁ ካም በፊት ይሄንንም እናንተ ታውቃላችሁ ኢንተርኔት ላይ ያለ ማህበረሰብ በልቶ ጠጥቶ የጠገበ ተርፎት ኢንተርኔት ገዝቶ ሶሻል ሚዲያ ላይ ዘናሊ ሊያየመጣ ነው ይሄ ማህበረሰብን ሃይማኖት ቀይር ብትለው በድንጋይም ቢያምን ሃይማኖት ይላልነክም ብሎ የሚኩራራ ነው መሬት ላይ ግን ሃይማኖታቸው እውነተኛ መሆኑን ያወቁ ነገር ግን ለጉርሻ ለቁራሽ ዳቦ ብሎ ሃይማኖት የሚቀይሩ ሰዎች አሉ ደግወተናል አስቤዛ በቆሎ እና መኮረኒ ሩዝ እየተሸከሙ ይሄዱ እኛ አስቤዛ ሰጣችኋል እናንተ የሚጠበቅባችሁ ጴንጤ መሆን ብቻ ነው እየተባለ በድሬዳዋ በሐረር በአፋር አዲስ አበባ በየጎዳናው በሁሉም አካባቢ በጣም ተቸግረናልና እህታችን ዙዙ እንዳለችው ማንንም እየወጣ ብራዋጡ ሲላችሁ ብር የምትሰጡ አካባቢያችሁ ማህበረሰብ ጠይቆ ሶሻል ሚዲያ ላይ ለወጣ ታዋቂ ለሆነ እርዱን እርዳ ሲባል እየተመነቃችሁ ለምትረዱ እህት ወንድሞች እስኪ ሰፈሬ ማን እንዳለ ማን የቲም አለ ሰፈሬ ውስጥ ፕሮቴስታንት ገብቷል አልገባም ብላችሁ አስቡ በነገራችን ላይ አቂዳ ምናምን አይለይም ድህነት ሴት ወንድ አይልም አቂዳ አይልም ሃይማኖት ዘር ቀለም አይለይም ከሁሉም ከማንኛውም ማህበረሰብ ድህነት ላይ ይወርቃልና የሆነ አንድ ክልል ላይ ወይም የሆነ አንድ ዞን ላይ የሆነ አንድ አካባቢ ላይ ወይም አንድ ቀበሌ ላይ 2-3 ልጆች ውጭ ሀገር አሉ ከአረብ ሀገር አውሮፓ ካናዳና አሜሪካ ማለት ነው ተባብራችሁ ሰፈራችሁ ያለን ደሃ ሰፈራችሁ ያለን የቲም እርዱ ወደ ሀገር ቤት ስትመለሱ ህዝብ ጴንጤ ሆኖ ነው የሚጠብቃችሁ ችግሩ ደግሞ ፕሮቴስታንት ሆኖ የሚቀመጡ መስሏችሁ እንዴ ማጆሪቲ ሲሆኑ እኛኑ ድብደባ ነው መልሰው ይደበድባሉ ጴንጤ ሆን በቃ አለቀ ሙስሊማት አንፈልግም አትቀበርም ይያሉ ያሳድዱናል ስለዚህ እንደ ድሮ እንደለመር ነው በሰላም ለመኖር በሰላም ሞተን ለመቀበር የግዴታ ድሃን መጠየቅ አለብን የቲም መጠየቅ አለብን ዛሬ ያልጠየቅነው ድሃ ዛሬ ያልጠየቅነው የቲም ነገ ጴንጤ ሆኖ እኛኑ በገጀራ ነው የሚያሯሩጠን ሀዲያ ላይ ያሉ ሙስሊሞች አጠቃላይ ሙስሊም ነበር የሀዲያ ማህበረሰብ ኦኬ የአሜሪካ የሰሜን አሜሪካ ጴንጤዎች ስንዴና ዘይት ይዘው መተው ትምርት ቤት ሆስፒታል መንገር ሰሩ ውሃ ጉድጓድ ቆፈሩላቸው ጴንጤ ያደረጓቸው የቀሩት ሙስሊም ይሄው በገጀራ ያራራቋቸው ነው መስጊዳት ትስሩ ይያሉ ቸርች ነው ምንሰራው ይያሉ መቀበሪያ ቦታ አንሰጥም ይያሉ ያሳድዷቸው ነው በገጀራ ጴንጤ ገጀራ ይዞ ሙስሊም ቤት እየሄደ ነው ስለዚህ በጉራጌም በስልጤም በወሎም በየትኛውም አካባቢ የተመነቃቸው አከል ያገዳ ነው እኛ ብርና ወጣለታለን አትበሉ መጀመሪያ ሰፈራችሁን ሰው እርዱ እንዴ ሙአዝ እኮ ዩቲዩብ እኮ ላይ ይሸቀላል እኮ
እንዴ እሱ አራበውም እኮ እየተዘና ብሎ እኮ ነው የሚኖረው እኮ ስለዚህ የቲምን ጠይቁ ነገ ሀገር ስትገቡ ያ የቲም በገጀራ እንዳሯሩጥሽ አዳሚ